ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከኢራን ድንበር 25 ኪሎ ሜትር ራቅ ብላ የምትገኘው ደሴት በአሜሪካ ጦር የእግረኛ ወረራ ይደረግባታል የሚል ስጋት ጨምሯል። ከ1000 በላይ አሜሪካ ጦር አየር ወለዶች እና በርካታ የባህር ኃይል ወታደሮች ወደ ኢራን እየተመሙ ባለበት በዚህ ጊዜ ቴሄራን ለኢኮኖሚያ ቁልፍ በሆነችው በዚች ደሴት ወታደራዊ ዝግጅት እያደረገች ስለመሆኑ ዘገባዎች አመልክተዋል። ኢራን ወደ ደሴቷ ተጨማሪ ጦር የላከች ሲሆን ደሴቷን በፈንጂ እያጠረች ስለመሆኑ የሚናገር ዘገባ ይዘናል። የኢራን ጦር መትቼ ጣልኩ ስላለ የአሜሪካ ሌላኛ የጦር ጀትም መረጃ ይዘናል። በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የሚያደርጉት ፍልሚያ ዛሬም እንደቀጠለ ነው። በዚህ መሃል አሜሪካና ኢራን የመደራደሪያ ሀሳቦቻቸውን አቅርበዋል እየተባለም ይገኛል። አሜሪካ ከፍተኛ ጦሯን ወደ ኢራን አቅጣጫ እያጓጓዘች ባለችበት ሁኔታ ፕሬዚዳንት ትራምፕ ኢራን ሽንፈቷን በአደባባይ ታውጅ ካልሆነ በቅርቡ የሲኦል በሮች እንዲከፈቱባት አደርጋለሁ ሲሉ ዝተዋል። ኢራን በበኩሏ ስትሸነፉ ድርድር አላችሁ፣ እኔ የምደራደረው ደስ ባለኝ ጊዜና ድርድር አስፈላጊ ነው ብዬ ባመንኩበት ሰዓት ነው ስትል አስታውቃለች። ኢራንን የሲኦል ጥግ አደርጋታለሁ ያሉት ትራምፕ ከየአቅጣጫው ጦር ማጓጓዛቸውን ቀጥለዋል። ጥንቅራችን ሁሉንም ዳሷቸዋል። የእስራኤል ፓርላማ ኳታርን በጠላትነት ለመፈረጅ የሚያስችል ሰነድ ላይ በትላንትናው ዕለት ድምፅ ሰጥቷል። በእስራኤል ተቃዋሚ መሪ ያይር ላፒድ የቀረበው የውሳኔ ሀሳብ ኳታርን በይፋ የእስራኤል ጠላት ሀገር በማለት ለመፈረጅ ያለመ ነበር። ውሳኔውን የተመለከተ አጠር ያለ ዘገባ ይዘናል። ኢራን ሚሳኤሏን ወደ ምስራቅ አፍሪካ ከተኮሰችና ኢላማ ካደረገችን አጸፋዊ ጥቃት እንሰነዝራለን ሲሉ ጀነራሉ ዝተዋል። እስራኤል የመሸነፍ አዝማሚያ ካሳየች ከጎኗ ሆነን ኢራንን እንወጋለን ሲሉም ጀነራሉ በጥብቅ አስጠንቅቀዋል። ውዝግብ የማይለያቸው ጀነራል ድንገት ኢራን ላይ ተነስተዋል። የጀነራሉ ዛቻም በስፋት እያነጋገረ ይገኛል። ጥንቅራችን ይዞታል። ኦነግ ህወሓትን በተመለከተ ይፋዊ ጥያቄ አቅርቧል። የህወሓትና የፌዴራል መንግስቱን ልዩነት በተመለከተ ኦነግ ያለው ነገር አለ። መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ሽንፈትሽን ካላወጅ ሲኦል ይጠብቅሻል። ትራምፕ ድርድር የሚለው የተሸነፈ ነው። ኢራን የመካከለኛው ምስራቅ ጦርነት እንደቀጠለ ነው። በመሃል የድርድርን ጉዳይ እየተወራ ነው። ኢራን ስትሸነፉና ጦርነቱም ሲያቅታችሁ ነጋ ጠባ ድርድር እያላችሁ ትሯሯጣላችሁ ስትል አስታውቃለች። ትራምፕ በበኩላቸው ኢራን ሆይ ተሸንፈሻል፣ ሽንፈትሽን በአደባባይ አውጂ ካልሆነ የሲኦል በሮች ይከፈታሉ በማለት በቃል አቀባያቸው በኩል አስነግረዋል። ዲፕሎማሲውም ጦርነቱም እንደቀጠለ ነው። አሁን እየወጡ ባሉ ዘገባዎች መሰረት በአሜሪካና ኢራን መካከል ቀጥተኛ የሆነ ንግግር አልተካሄደም። የንነጋገር ጥሪ የተላለፈው ከአሜሪካ ነው ወይስ ከኢራን የሚለው ጉዳይ ብዙ ሲያነጋግር ቆይቷል። ከፕሬዝዳንት ዶናልድ ትራምፕ የሚሰማው እኔ እንነጋገር አላልኩም፣ ነገር ግን እነሱ ስልክ ደውለው እንነጋገር ብለዋል፣ እናም ተነጋገርን የሚል ነው። በሌላ አቅጣጫ ደግሞ በኢራን በአመራር ቦታ ያሉ ሰዎች የኢራን የውጭ ጉዳይ ሚኒስትርና የሀገሪቱ ፓርላማ ቃል አቀባይ መረጃው ሐሰት ነው፣ በኢራን በኩል የቀረበ የንደራደር ሐሳብ የለም በማለት ከሰሞኑ አከታትለው በጥብቅ አስተባብለዋል። ትራምፕ በበኩላቸው የተነጋገርነው በኢራን ውስጥ ካለ ኃይልና ወሳኝ ከሆነ ታዋቂ አመራር ጋር እንጂ አሁን ኢራንን እየመራን ነው በሚል እዚህና እዚያ ከሚሉ ሰዎች ጋር አይደለም በማለት እኛ አልተደራደርንም በሚል ጥብቅ ምላሻቸውን ለሰጡት የኢራን ባለስልጣናት ሌላ የመልስ ምት ሰጥተዋል። የኢራን አመራሮችም ትራምፕ ጦርነቱን እያካሄደ ከሚተኩሰውና ኢራንን ከሚያስተዳድረው ጋር ካልተነጋገሩ በኢራን ውስጥ ከኛ ውጭ ሌላ ኃይል እንደሌለ እናሳያቸዋለን በሚልና በሚመስል መልኩ በአንድ ምሽት እስራኤልን ጨምሮ በበርካታ የገልፍ ሀገራት ላይ ሚሳኤሎችና ድሮኖችን ሲያስወነጭፉ አድረዋል። በዚህ መሃል ደግሞ አሜሪካ ለኢራን እንደዚሁም ኢራንም ለአሜሪካ አቅርቦታል የተባለ የመደራደሪያ ሐሳብ ሲኤንኤን እና አልጀዚራን ጨምሮ በበርካታ ሚዲያዎች በስፋት ሲዘዋወር ታይቷል።
እንደ ግብፅና ፓኪስታን ያሉ ሀገራት ሁለቱን ተፋላሚ ኃይሎች ለማደራደር ላይታች እያሉ ነው የሚሉ መረጃዎች መውጣት ከጀመሩ ዋላ ድር ብለዋል። የትራምፕ አስተዳደር ለኢራን አቀረበቻቸው ከተባሉት 15 የመደራደሪያ ነጥቦች መካከልም ኢራን የጦር ኒውክሌር ጦር መሳሪያ ፕሮጀክቷን እንድታቆም፣ ለዚሁ ስራ በዋና ግብዓትነት የሚያገለግለውን የበለጸገ ዩራኒየም ንጥረ ነገር ለአሜሪካ እንድታስረክብ፣ እንዲሁም በመካከለኛው ምስራቅ እገዛ የምታደርግላቸውን እንደ ሄዝቦላህ፣ የየመን ሁቲዎችንና ሐማስን መርዳት እንድታቆም የሚሉት እንደሚገኝበት የሲኤንኤን ዘገባ አመላክቷል። ይህ የአሜሪካ ባለ 15 ነጥብ የድርድር ሐሳብ በፓኪስታን በኩል ለኢራን ባለስልጣናት እንዲቀርብ መደረጉንም ዘገባው አክሎ አመላክቷል። በኢራን በኩልም የኔ አቋሞች ናቸው በሚል ቀርበዋል የተባሉ ሐሳቦችም አሉ። ከእነዚሁ ነጥቦች መካከልም አንደኛው በአሁኑ ሰዓት መነጋገሪያና አንዱ የውጥረት ምንጭ ከሆነችው የሆርሙዝ የመተላለፊያ ሰርጥ ጋር የተያያዘ ሆኖ ታይቷል። የሆርሙዝ ሰርጥ በዓለማችን ከሚዘዋወር የነዳጅና የጋዝ መጠን ውስጥ 20 በመቶ ወይም 1/5ኛውን የያዘ ነው። የባህር መተላለፊያው ሽመጥ በፐርሺያን ገልፍና በኦማን ገልፍ መካከል የሚገኝ ቀጭን ግን ደግሞ እጅግ ከፍተኛ ዓለም አቀፋዊ ጠቀሜታ ያለው የባህር ትራንስፖርት ክፍል ነው። በዚህ የወሽመጥ ክፍል ማዶና ማዶ ሆነው የተኮለኮሉት ሀገራት ኢራን፣ ኦማንና የተባበሩት አረብ ኤምሬት ናቸው። ኢራን በአንድ አቅጣጫ፣ ኦማንና የተባበሩት አረብ ኤምሬት በሌላ የወሽመጡ አቅጣጫ ይገኛሉ። ወሽመጡን ጠባብ ስትራቴጂ ክፍል ላይ የሚገኙት ኢራንና ኦማን ናቸው። ይህ ወሳኝ ቦታ እንደ ዓለም አቀፍ የውሃ መተላለፊያ መስመር ሆኖ የሚያገለግልና በየትኛውም ሀገር ባለቤትነት የማይተዳደር ነው። ሆኖም ኢራን ጦርነቱን ተከትሎ ሆርሙዝን ከዘጋሽ በኋላ አሁን አቀረበችው በተባለ የመደራደሪያ ሀሳቦች መካከል አንዱ ሆርሙዝን የሉዓላዊ ግዛቴ አካል አድርጌ እንደ ገቢ ምንጭም ጭምር እንድጠቀምበት ሊደረግ ይገባል የሚለው እንደሚገኝበት ዘገባዎች አመላክተዋል። በሌላ አቅጣጫ ደግሞ ኢራን የሚደረጉትን የሀሳብ ልውውጦች ድርድር እያላችሁ አታሯሩጧቸው፣ አሜሪካ ይህንን የምታስጮኸው ጦርነቱን ስለተሸነፈች ነው ስትል አስታውቃለች። ይህንን ያሉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እንደ አልጀዚራ ዘገባ ከሆነ በኢራን ብሔራዊ ጣቢያ በኩል በተነበበው መግለጫ ኢራን ጦርነቱን የምታቆመው በራሷ ምርጫና የእሷ ፍላጎቶች በአግባቡ ሲሟሉ መሆኑን አመላክቷል ተብሏል። ይህ መግለጫ በተለቀቀ በሰዓታት ልዩነት ውስጥ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ከዚያው ከዋይት ሀውስ መግለጫ ሰጥታ ነበር። በዚህ መግለጫውም ኢራን ሽንፈቷን ካልተቀበለች የሲኦል በሮች ይከፈታሉ የሚል ሀሳብን ፕሬዚዳንት ትራምፕ እንደተናገሩና በጥብቅም እንዳስጠነቀቁ ተናግራለች። በዚህ መሃል ደግሞ ግልጽ ባልሆነ ሁኔታ ትራምፕ የአሜሪካ ጦር ከየአቅጣጫው ወደ ኢራን አቅጣጫ እንዲንቀሳቀስ እያደረጉ ይገኛሉ። በዚያው በኢራን ቅርብ ርቀት ላይ በተለያዩ የገልፍ ሀገራት ቀድሞውኑ ከነበረው የአሜሪካ ጦር ባሻገር ተጨማሪ የአሜሪካ ጦር እየተጓጓዘም ይገኛል። እንደ ሮይተርስ ዘገባ ከሆነ አሜሪካ በመካከለኛው ምስራቅ ቀደም ብሎ ከጦርነቱ በፊት ለዓመታት በየሀገሩ የሰፈረ በድምሮ 50 ሺህ ጦር አላት። በአንድ አቅጣጫ ጃፓን ኦኪናዋ ደሴት ላይ ሰፍሮ የነበረው የአሜሪካ ባህር ኃይል ትሪፖሊ ከተባለች የጦር መርከብ ጋር ወደ መካከለኛው ምስራቅ የጦርነቱ ቀጠና ጉዞውን እንዲጀምር ከተነገረው ቀናት አልፈዋል። ዘገባዎች ጦሩ በጉዞ መዳረሻ ላይ እየተቃረበ መሆኑን እያመላከቱ ይገኛሉ። በሌላ አቅጣጫም በትላንትናው ዕለት የወጡት መረጃዎች ደግሞ ካሊፎርኒያ ቤዙን ያደረገው የአሜሪካ 82ኛ አየር ወለድ ክፍል በአፋጣኝ ወደ መካከለኛው ምስራቅ ጉዞውን ጀምር የሚል መመሪያ ስለደረሰው ጉዞውን ጀምሯል። እንደ ሮይተርስ ዘገባ ከሆነ ደግሞ አሜሪካ ጃፓን ላይ ተክላ የነበረውን የሚሳኤል መከላከያ ነቃቅላ ወደ መካከለኛው ምስራቅ በማዘወር ላይ ናት። አሜሪካ ጦርነቱ ከመጀመሩ በፊት ግዙፍ የሆነችውንና ዩኤስኤስ አብርሃም ሊንከን የተባለችውን የጦር መርከብ ወደ ኢራን አስጠግታ ከርማለች። ከዚያም ዩኤስኤስ ጄራልድ አር ፎርድ የሚል ስያሜ ያላት የጦር አውሮፕላን ተሸካሚና መንደርደሪያም ጭምር ሆና የምታገለግል መርከብ ወደ ጦርነቱ ቀጠና እንድትጓጓዝ ተደርጓል። ይቺ መርከብ በጦርነቱ መሃል ግልጽ ባልሆነ ምክንያት የመካከለኛው ምስራቅን አካባቢ በመልቀቅ ወደ ቀይ ባህር ጉዞ አድርጋም ነበር። እዚያም እያለች በውስጧ በተነሳ እሳት በአውሮፓ ግሪክ የባህር ዳርቻ ላይ ጥገና ሲደረግላትም ቆይቷል። ይቺ መርከብ ወደ መካከለኛው ምስራቅ ጦርነት ቀጠናው ትመለስ ወይም በዚያው ትቅር በግልጽ የታወቀ ነገር የለም። አሁን ከሰሞኑ ወደ ጦርነቱ ቀጠና ትደርሳለች እየተባለ ያለው 2500 የሚሆኑ የባህር ኃይሎችንና በርካታ የጦር መሳሪያዎችን እንደጫነች የሚነገርላት ትሪፖሊ የጦር መርከብ ናት። ጦርነቱን አሸንፈናል፣ አሁን ደግሞ ኢራን ሽንፈቷን ታውጅ ያሉት ትራምፕ ለምን በዚህ ደረጃ በአዲስ መልኩ በርካታ ጦርና የጦር መርከቦችን ወደ መካከለኛው ምስራቅ የጦርነቱ ቀጠና ማጓጓዝ አስፈለጋቸው የሚለው ጉዳይ አሁንም በሰፊው እያነጋገረ ይገኛል። በዚሁ ዙሪያ ተንታኞች የየራሳቸውን መላምቶች እያስቀመጡ ይገኛሉ። አንደኛው መላምት ትራምፕ በኢራን ቁጥጥር ያለውን የሆርሙዝ ሰርጥ በከፍተኛ ተጋድሎ ለማስለቀቅ በማለም የሚደረግ ወታደራዊ እንቅስቃሴ ነው የሚለው አንዱ ነው። በሌላ አቅጣጫ ደግሞ ከዋናው ኢራን በተወሰኑ ኪሎ ሜትሮች የምትርቀዋንና ባላት የነዳጅ ሀብትም የኢራንን ነዳጅ ኤክስፖርት የጀርባ አጥንት ናት የምትባሏን የካርግ ደሴት ለመቆጣጠር ያለመ ነው የሚሉም አሉ። አሁን ባለው ሁኔታ በተለይ ከነዳጅ ጋር በተያያዘ የትራምፕ አስተዳደር ከባድ አጣብቂኝ ውስጥ ገብቷል። የበርሜል ነዳጅ ድፍድፍ ዋጋ ቅድመ ጦርነት ከነበረበት $70 ውስጥ በአሁኑ ሰዓት መቶዎቹን ተሻግሯል። የሆርሙዝ ሰርጥ በኢራን መዘጋት አሜሪካንን ጨምሮ በርካታ ሀገራት በነዳጅ ዋጋ ንረት ውስጥ ከመሆናቸውን ባሻገር ለክፉ ቀን በሚል ያስቀመጡትን የመጠባበቂያ ነዳጅን መጠቀም ውስጥ እየገቡ ይገኛሉ።
አንዳንድ ሀገራት እንደውም ያላቸውን የመጠባበቂያ ነዳጅ እያገባደዱ ማደያዎቻቸውን ከስራ ውጭ እስከ ማድረግም እየደረሱ ነው። የአሜሪካን የነዳጅ ችርቻሮ ዋጋ ንረት ተከትሎም ትራምፕ ሀገሪቱ ካላት የመጠባበቂያ ነዳጅ ውስጥ 172 ሚሊዮን በርሜል ወጪ አድርጋ እንድትጠቀም ያዘዙ መሆኑን የአልጀዚራ ዘገባ አመላክቷል። የነዳጅ ዋጋ ንረት በአሜሪካ ሌሎች ምርቶች ላይም የተወሰነ የዋጋ ንረት እያስከተለ ነው ተብሏል። ከዚህ ጋር በተያያዘም በተሰበሰበ የህዝብ አስተያየት በአሜሪካውያኑ በኩል የፕሬዝዳንት ትራምፕ ተቀባይነት በ36% ወርዷል። በቀጣይ ርዕስ ኢራን ደሴቷን እያጠረች ነው። ከኢራን ድንበር 25 ኪሎ ሜትር ራቅ ብላ የምትገኘው ደሴት በአሜሪካ ጦር የእግረኛ ወረራ ይደረግባታል የሚል ስጋት ጨምሯል። ከ1000 በላይ የአሜሪካ ጦር አየር ወለዶችና በርካታ የባህር ኃይል ወታደሮች ወደ ኢራን እየተመሙ ባለበት በዚህ ጊዜ ቴህራን ለኢኮኖሚያ ቁልፍ በሆነችው በዚች ደሴት ወታደራዊ ዝግጅት እያደረገች ስለመሆኑ ዘገባዎች አመልክተዋል። የሲኤንኤን ዘገባ የአሜሪካ ደህንነት መረጃን ጠቅሶ ኢራን የካርግ ደሴትን በፈንጂ እያጠረችና ለሚመጣ የእግረኛ ዘመቻ ዝግጅት እያደረገች መሆኑን ዘግቧል። ይቺ ደሴት የኢራንን 90% የድፍድፍ ነዳጅ ኤክስፖርት የሚሳለጥባት ሲሆን የአሜሪካ ጦር ደሴቷን በመያዝ የኢራን ኢኮኖሚና ዋነኛ ገቢ በማነቅ የሆርሙዝ ሰርጥን ለማስከፈት ይሞክራል የሚሉ ግምቶች እየተሰነዘሩ ነው። የኢራን ጦር በደሴቷ ከሰሞኑ ተጨማሪ ጦር ማስፈሩን የደህንነት መረጃዎች ሲያመላክቱ የአጭር ርቀት ከምድር ወደ አየር የሚተኮሱ የአየር መከላከያዎች ወይም በወታደራዊ አጠራር ማንፓድስ በደሴቷ ተተክለዋል። ጸረ ወታደርና ጸረ ተሽከርካሪ ፈንጂዎችን ኢራን በደሴቷ ዙሪያ በመቅበር የመከላከያ ኃይል እየገነባች መሆኑም ታውቋል። ደሴቷ ከኢራን ዋነኛ መሬት በ25 ኪሎ ሜትር ብቻ የምትርቅ መሆኗ ኢራን በቀላሉ በድሮንና ሚሳኤሎች መልስ ለመስጠት እንደሚያስችላትም የሲኤንኤን ዘገባ አመልክቷል። የአሜሪካ ጦር በእግረኛ ወታደር ደሴቷን በመያዝ የኢኮኖሚ ጫና በማድረግ ቴህራንን የማንበርከክ ዓላማ እንዳለው ተንታኞች ገልጸዋል። ፔንታጎን እስካሁን ከ1000 እስከ 2000 የሚደርሱ አየር ወለዶችን ከጦሩ 82ኛ ክፍለ ጦር በመቀነስ ወደ መካከለኛው ምስራቅ እያስገባ መሆኑ ተነግሯል። እነዚህ ለልዩ ዘመቻዎች የሚፈለጉ ወታደሮች ናቸው ተብሏል። በዚህ ጦርነት የአሜሪካ ማዕከላዊ ኮማንድ ማርች 13 ላይ በደሴቷ ጥቃት የሰነዘረ ሲሆን ከ90 በላይ ወታደራዊ ኢላማዎችን ስለመምታቱ ተገልጾ ነበር። አሜሪካ የነዳጅ ተቋማትን በመተው የኢራን ባህር ኃይል የፈንጅና ትጥቅ ማከማቻን መምታቷን በጊዜው ገልጻ ነበር። የገልፍ ሀገራቱ በድብቅ አሜሪካ በካርግ ደሴት ላይ ዘመቻ እንድትከፍት ሲወተውቱ እንደነበር አልጀዚራና ሲኤንኤን ዘግበዋል። ዋሽንግተን በኢራን ላይ የከፈተችውን ዘመቻ ሳታጠናቅቅ ጦርነቱን እንዳታቆም እንደ ሳውዲ ያሉ ሀገራት መጠየቃቸው ተነግሯል። የጀመራችሁትን ጨርሱ ሲሉ የአረብ ሀገራቱ የትራምፕ አስተዳደርን በተደጋጋሚ መጠየቃቸው ተዘግቧል። ይቺን የኢራን ኢኮኖሚ ዋነኛ ማዕከል የሆነችውን ደሴት መምታት ግን በኢራን በኩል ወደ ገልፍ ሀገራቱ የበለጠ ያጸፋ መልስ እንደሚያሰጥ ይገመታል። እንደ ጦር ባለሙያዎች ግምገማ የኢራንን ካርግ ደሴት መቆጣጠር ያለው ኦፕሬሽናል ስጋት አነስተኛ መሆኑን የአሜሪካ ጦር ደሴቷን ለመያዝ እንዳስወሰነ ይገልጻሉ። ይህንን የተረዳችው ኢራን ደሴቷን ለመከላከል በፈንጅና አየር መከላከያ የማጠር ስራ ከመስራት አልፋ የገልፍ ሀገራቱን አስጠንቅቃለች። የኢራኑ ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ አሜሪካ ይቺን ደሴት የምትይዝ ከሆነ ኢራን በገልፍ ሀገራት የኃይል መሰረተ ልማት ተቋማት እንደምታጠቃ አስጠንቅቀዋል። በተያያዘ ኢራን እስላሚክ አብዮታዊ ዘብ ለሁለተኛ ጊዜ አሜሪካ የጦር ጀትን መትቶ መጣሉን ገልጿል። በደቡብ ኢራን የአሜሪካ ተዋጊ ኤፍ-18 ጀት መትቼ ጣልኩኝ ያለ ሲሆን የአሜሪካ ሴንትራል ኮማንድ ግን ይህንን አስተባብሏል። ዋሽንግተን ደግሞ ስለ ጉዳዩ መልስ ሳትሰጥ ቀርታለች። የኢራን አብዮታዊ ዘብ የጦር ጀቱን መምታቱንና ጀቱ በህንድ ውቅያኖስ ውስጥ መውደቁን ገልጿል። ጦሩ በታጠቁ ዘመናዊ የአየር መከላከያ ስርዓት የአሜሪካ ጀቶችን ስመክት ይሄ ለአራተኛ ጊዜ ነው ብሏል። ጦሩ ከሰሞኑ ኢራን አገር በቀል የአጭር ርቀት የአየር መከላከያ ስርዓት ወደ ስራ ማስገባቷን ሲገልጽም ነበር። የወታደራዊ ተንታኞች ኢራን እንደነበራት የማይታወቅ ስርዓት ወደ ዘመቻው አስገብታለች ሲሉም ተሰምተዋል። የጦር ጀቱ የተመታው በኢራን ድንበር ውስጥ ወደ ፓኪስታን ተጠግቶ ባለ ክልል ስለመሆኑ ኢራን ብትገልጽም የአሜሪካው ማዕከላዊ ኮማንድ ግን ጀቱ እንዳልተመታ ገልጿል። ወደ ቀጣይ ርዕሳችን ተሻገር። የእስራኤል ፓርላማ ኳታርን በጠላት አገርነት ለመፈረጅ ድምፅ ሰጠ። የእስራኤል ፓርላማ ኳታርን በጠላትነት ለመፈረጅ የሚያስችል ሰነድ ላይ በትላንትናው ዕለት ድምፅ ሰጥቷል። በእስራኤል ተቃዋሚ መሪ ያይር ላፒድ የቀረበው የውሳኔ ሐሳብ ኳታርን በይፋ የእስራኤል ጠላት ሀገር በማለት ለመፈረጅ ያለመ ነበር። ፓርላማው ከንግግር በኋላ ድምፅ የሰጠ ሲሆን ሐሳቡን 28 ሕግ አውጪዎች ሲደግፉት 45 ደግሞ ተቃውሞታል። በዚህም ኳታርን የእስራኤል ጠላት በሚል ሳትፈረጅ ቀርታለች። እንደ እስራኤሉ ቻናል 12 ሚዲያ ከእስራኤል ፓርላማ 120 አባላት መካከል ምን ያህል በዚህ ስብሰባ እንደተገኙ መረጃ ሳይሰጥ ቀርቷል። በቤቢ ጋትዝ የሚመራው የሰማያዊና ነጭ የእስራኤል ፓርቲ በአሁኑ የጦርነት ጊዜ ተጨማሪ የፖለቲካ ውጥረት መፍጠር አግባብ አይደለም ሲል የቀረበውን ሐሳብ አጣጥሎታል። የእስራኤል ተቃዋሚ መሪ ላፒድ የውሳኔ ሐሳቡን ያቀረቡት ባለፈው ወር ሲሆን የእስራኤል ጦር የሐማስን አመራር ኢላማ ያደረገ ጥቃት በዶሃ ካደረሰ በኋላ የኳታር መንግስት ጥቃቱን ማውገዙን ተከትሎ ነው።
ኳታር በጠላት ሀገርነት እንድትፈረጅ ሐሳብ የቀረበው። በጊዜው ከሐማስ አመራሮች በተጨማሪ 5 ፍልስጤሞችና የኳታር ዜጋ የሆኑ የጸጥታ ኃይል አባላት መገደላቸውን ገልጻ ነበር። የእስራኤል ጥቃት ዓለም አቀፍ ተቃውሞ ያስከተለ ቢሆንም የእስራኤል ተቃዋሚው መሪ ኳታርን በጠላት ሀገርነት ለመፈረጅ ሐሳቡን ለፓርላማው አቅርበዋል። እንዲሁም በእስራኤል ጋዛ ላይ ያደረገችውን የጦር ዘመቻ የተቃወሙ በኳታር የሚደገፉ ስለመሆናቸው ተቃዋሚው ክስ ያሰማሉ። በጋዛ ጦርነት ወቅት በአሜሪካ ዩኒቨርሲቲዎች ጸረ እስራኤል አቋም ያራመዱ ተማሪዎች ኳታር ስፖንሰር ታደርጋለች ሲሉ ነው የከሰሱት። እስራኤል ኳታርን ጠላት ሀገር ብላ መፈረጇ በአሜሪካም ተመሳሳይ ሕግ እንዲጸድቅ መንገዱን ያመቻቻል ሲሉ የተቃዋሚ ፓርቲ አመራር ለፓርላማው አስረድተዋል። ኳታር ከግብጽ ጋር በመሆን የጋዛውን የተኩስ አቁም ስምምነት እንዲመጣ ያደረገች መሆኗን በማንሳት የፓርላማ አባላት ሐሳቡን ተቃውሞ ተናግረዋል። በዚህም ፓርላማው በትላንትናው ውሎ ኳታርን ጠላት ሀገር ለማለት የቀረበውን ሐሳብ ውድቅ አድርጎታል። በቀጣይ መረጃችን እስራኤል ብትሸነፍ ኢራንን እንወጋለን ጀነራሉ። ኢራን ሚሳኤሏን ወደ ምስራቅ አፍሪካ ከተኮሰችና ኢላማ ካደረገችን አጸፋዊ ጥቃት እንሰነዝራለን ሲሉ ጀነራሉ ዝተዋል። እስራኤል የመሸነፍ አዝማሚያ ካሳየች ከጎኗ ሆነን ኢራንን እንወጋለን ሲሉም ጀነራሉ በጥብቅ አስጠንቅቀዋል። ውዝግብ የማይለያቸው ጀነራል ድንገት ኢራን ላይ ተነስተዋል። የኡጋንዳው ጦር አዛዥ ጀነራል ሙሆዚ ካይኔሩጋባ ትላንት መጋቢት 17 ቀን 2018 ዓ.ም በኤክስ ወይም ትዊተር ገጻቸው ባስተላለፉት መልእክት ኡጋንዳ ከእስራኤል ጎን እንደምትቆም ገልጸዋል። ጀነራሉ እስራኤል የመኖር መብት አላት፣ በእሷ ላይ የሚሰነዘሩ ጥቃቶችን መቆም አለባቸው ብለዋል። በመካከለኛው ምስራቅ ያለው ጦርነት አሁኑን እንዲያበቃ እንደሚፈልጉ ገልጸው ነገር ግን እስራኤልን የማጥፋት ወይም የማሸነፍ ሙከራ ካለ ኡጋንዳ ወደ ጦርነቱ ትገባለች ሲሉ ጀነራሉ አስጠንቅቀዋል። ዩጋንዳ ጦርነቱን የምትቀላቀለው ከእስራኤል ጎን በመሰለፍ መሆኑን በግልጽ አስፍረዋል። የኡጋንዳው ጦር አዛዥ ጀነራል ሙሆዚ ካይኔሩጋባ ኢራን በሚሳኤል ብትመታን እኛም በራሳችን ሚሳኤሎች አጸፋ እንመልሳለን የሚል መልእክትም አስተላልፈዋል። ጀነራል ሙሆዚ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅ ሲሆኑ ከዚህ ቀደምም በተለያዩ አወዛጋቢ መልእክቶቻቸው ይታወቃሉ። በሌላ በኩል ፕሬዝዳንት ሙሴቬኒ ልጃቸውም ሆነ ሌሎች ሚኒስትሮች በመካከለኛው ምስራቅ ጦርነት ዙሪያ አስተያየት ከመስጠት እንዲቆጠቡ ማስጠንቀቃቸው ተዘግቧል። የትላንት ምሽቱ የጀነራል ሙሆዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገችው መሆኑን ያመላክታል። ኡጋንዳና እስራኤል እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ አውሮፕላን ማረፊያ ከተካሄደው የታገቱ እስራኤላውያንን የማስለቀቅ ዘመቻ ጀምሮ ልዩ ግንኙነት አላቸው። ጀነራል ሙሆዚም በዚያ ዘመቻ ላይ ተሰውሮ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ሐውልት እንዲቆም በቅርብ ወስነው ነበር። ጀነራል ሙሆዚ ይህ ሐውልት በኡጋንዳና በእስራኤል መካከል ያለውን የደም ትስስር የሚያጠናክር መሆኑን ገልጸዋል። ምንም እንኳን የኡጋንዳ መንግስት በይፋ ዝርዝር መግለጫ ባይወጣም ጀነራሉ ግን በቅርቡ ይፋ እንደሚደረግ በኤክስ ገጻቸው ደጋግመው አረጋግጠዋል። ወደ ቀጣይ መረጃ አለፍን። ኦነግ ስለ ህወሓት እግድ። ኦነግ ህወሓትን በተመለከተ ይፋዊ ጥያቄ አቅርቧል። ህዝባዊ ወያነ ሓርነት ትግራይ ህወሓት እውቅናው እንዲመለስና በሰባተኛው ጠቅላላ ምርጫ እንዲሳተፍ የኦሮሞ ነጻነት ግንባር ጥያቄውን አቅርቧል። ግንባሩ የፕሪቶሪያውን የሰላም ስምምነት ከህወሓት ጋር ተስማምቶ መልሶ ወጋ አይደለህም ማለት ተገቢ አይደለም ሲል አመልክቷል። መንግስት ለሰላም ቅድሚያ የሚሰጥ ከሆነ ህወሓትን መሰረዝ መፍትሄ አይደለም ሲሉ የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል ተናግረዋል። የህወሓት ህጋዊ ሰውነት ሊመለስ ይገባል ያሉት አቶ ጀቤሳ በ2013 ዓ.ም የተቀሰቀሰው ጦርነትም ድርጅቱ ምርጫ አድርጋል በሚል መፈጠሩ ተገቢ እንዳልነበር አስታውሰዋል። ምርጫ ማድረግ በየትኛውም መመዘኛ ጥፋት አይደለም የሚል ሐሳባቸውን የሰነዘሩም ሲሆን ይህ ለጦርነት መንስኤ መሆን የለበትም ብለዋል። አቶ ጀቤሳ ሐሳባቸውን ሲቀጥሉም የኦሮሞ ነጻነት ግንባር ኦነግ ክልሎች የራሳቸው የምርጫ ቦርድ እንዲኖራቸው ጭምር ፍላጎት እንዳለው ገልጸዋል። ድርጅቱን ከህጋዊነት መሰረዝ ጥፋቱ ያመዝናል የሚል እምነት እንዳላቸው የገለጹ ሲሆን ፖለቲካዊ መፍትሄ ሊሰጠው ይገባል ብለዋል። ህወሓት በነሐሴ 2016 ዓ.ም በልዩ ሁኔታ በድጋሚ ከተመዘገበ በኋላ በ6 ወራት ውስጥ ጠቅላላ ጉባኤውን እንዲያካሄድ ቢታዘዝም ሳይፈጽም መቅረቱን በተመለከተና ድርጅቱ ህጋዊ መንገድ ካልተከተለ በምን መንገድ ነው ህጋዊ ሰውነቱ ሊመለስ የሚችለው በሚሉ ጉዳዮች ላይ ለኦነግ አመራሩ ጥያቄዎች ቀርበውላቸዋል። የፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ ልክ እንደ ፕሪቶሪያ ሁሉ የፖለቲካ መፍትሄ ያስፈልገው ነበር ብለዋል። ምክንያቱንም ሲያስረዱ በዚህ የተነሳ የሚመጣው ጥፋት የከፋ በመሆኑ እንደሆነ በመግለጽ በዚህ ምክንያት ጦርነት እንዲመጣ አንመርጥም ብለዋል። አቶ ጀቤሳ ይህም ቢሉም በኢትዮጵያ ውስጥ ምርጫን በገለልተኝነት የማከናወንና የማስፈጸም ህገ መንግስታዊ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ይታወቃል። ህወሓት በፕሪቶሪያው ስምምነት መሰረት የቀድሞ ህጋዊ ሰውነቱ እንዲመለስለት ቢጠይቅም ቦርዱ ግን በአዲስ አዋጅ መሰረት በልዩ ሁኔታ እንዲመዘገብ አድርጎት ነበር። ፓርቲው ይህን አዲስ ምዝገባ በይፋ ባለመቀበሉና ግዴታዎቹን ባለመወጣቱ በስተመጨረሻ እንዲሰረዝ መደረጉን ምርጫ ቦርድ አስታውቋል። ቦርዱ ህወሓትን በተመለከተ ከዚህ ቀደም በሰጠው ጋዜጣዊ መግለጫ ላይ አዲስ ነገር አለመኖሩን
የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። በክልሉ ምርጫ ከማድረግ ጋር በተያያዘም ለተነሳላቸው ጥያቄ እንደ ሌሎች ክልሎች ሁሉ በትግራይ ቅድመ ዝግጅት ስራዎችን ለመስራት ጥረት ቢያደርጉም ከጊዜው አስተዳደሩ ምንም አይነት ምላሽ አለማግኘታቸውን ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።